የህዋት ተቀጣሪ ሚሊሻ መሆን ያልመረጡ ለወርቅ ስርቆት ቅድሚያ መስጠት ያልፈለጉ ህዝባቸውን ለዘራፊዎች አሳልፈው በመስጠት በሀብት ላይ ሀብትን ማካበት ያልፈለጉ አንዳንድ የትግራይ ክልል ጀነራል አመራሮች በየጊዜው ከህዋት ጋር በሚደረጉ ጦርነት ድልን እየተቀናጁ እንደሆነ እየተሰማ ነው። በሚያደርጓቸው አመጾች፣ በሚወስዷቸው ወታደራዊ ኦፕሬሽኖችና ወታደራዊ እንቅስቃሴዎች በርካታ ስልታዊ ቦታዎችን እያጠቁ ከህዋት ነፃ እያወጡም ይገኛሉ ተብሏል። የህዋት ጀነራሎች በአንድም ይሁን በሌላ መንገድ ስምምነት ላይ መድረስ እንዳልተቻሉ ከአካባቢው የሚወጡ መረጃዎች ያመላክታሉ። ይህን እንቅስቃሴ ደግሞ ከህዋት ወታደራዊ አፈሳ የሸሹ ወጣቶች እየተቀላቀሉት ይገኛሉ። አሁን ላይ በህዋት በኩል ጀነራሎች አመጽ ጀምረዋል። በመቀለና አስመራ ከፍተኛ ድንጋጤን የፈጠረ ጉዳይም እየተከሰተ ነው። አዲግራትና በዙሪያ ያሉ ከተሞች ከህዋት እጅ ነፃ እየወጡ ነው። ህወሓት ዛሬ ላይ ቀኑ የመሸበት ይመስላል። ግብዓተ መሬቱ ሊፈጸም የሚችልበት እድል ሰፊ ነው ሲሉ የምስራቅ አፍሪካ የፖለቲካ ተንታኞች እየተናገሩ ነው። የሚተማመንበት ሰራዊት ከእጁ ዛሬ ላይ እየወጣበት ነው። ተቃውሞ በርትቷል። አመጹ ተፋፍሟል። ኤርትራ ድንበር ላይ የሰፈረው የህወሓት ጦር ማመጹ እየተሰማ ነው። ሰሞንኛው የድሮን ጥቃት ያልተጠበቀ ወታደራዊ ለውጦች እንዲያመጣ ምክንያት ናቸው ተብሏል። ይህን የተረዱ የህወሓት የፖለቲካውና ወታደራዊ አመራሮች በራቸውን ዘግተው ሰሞኑን አስቸኳይ ስብሰባ ተቀምጠዋል። ስብሰባው በፕሪቶሪያ የዘላቂ ተኩስ አቁም ስምምነት ትግበራ ዙሪያ ህወሓት የጀመረው ግምገማዊ ውይይት ይባል እንጂ የጀነራሎቹ አመጽ ቀዳሚው የውይይታቸው አጀንዳ እንደሆነ ግልጽ ነው። ያም ቢሆን ግን በመጪዎቹ 2 ወይም 3 ቀናት አጠናቆ በፌዴራል መንግስት እንዲሁም በአደራዳሪዎች በኩል የቀረበለትን ቀጭን ትዕዛዝ ለመቀበል ዝግጁ መሆኑን ይገልጻል ተብሎ ይጠበቃል። ላለፉት 3 አስርት ዓመታት በኢትዮጵያ ፖለቲካ ውስጥ ስሙ የሚጠቀሰው ትግራይን የጦር አውድማ ያደረገው አሁን ደግሞ ከሻቢያ ጋር ተጣምሮ ዳግም ጦርነት እያዋለደ የሚገኘው ህወሓት የመጨረሻ እስትንፋሱ በኤርትራ ድንበር ሊሆን እንደሚችል የብዙዎች ግምት ነው። ጀነራሎች አምፀዋል። ሰራዊቱ ተቃውሟል። የህወሓት አመራሮች ሜዳ ላይ የቀሩ ይመስላል። ከትግራይ ህዝብ ልብ ውስጥ የተፋቁት የህወሓት አመራሮች የጽሕፈት ቤታቸውን ሳይቀር ከመቀለ አንስተው ኤርትራ ከከተሙ ወራቶች ተቆጥረዋል። ተከትሏቸው የሄደው ሰራዊት ግን በመጨረሻ አይላፈር ብሏቸዋል። ይባስ ብሎም ያኮረፉና ያፈነገጡ የጦር ጀነራሎችም እየተበራከቱ መጥቷል። ለመሆኑ የጀነራሎቹ አመጽ እንዴት ተጀመረ? ምክንያታቸውስ ምንድነው? ይህ የጀነራሎቹ አመጽ ከአንድ እውቅ የትግራይ ፖለቲከኛ ጋርም እየተገናኘ ነው። እኚህ ስመጥር ፖለቲከኛ ማን ናቸው? በዝርዝር የምንመለከተው ይሆናል። ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ ይህ የመሃል ትንታኔያችን ነው። አብራችሁን እንድትቆዩ በአክብሮት ጋበዝኳችሁ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ እንድትወዳጁን የተከበረው ጥሪያችንና ግብዣችን ነው። መልካሙን ቆይታ ተመኘው። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት የኢትዮ ኤርትራን ድንበር ላይ ያሰማራው ጦር የሚመሩት ጀነራሎች ባልተጠበቀ ሁኔታ አምፀውባቸዋል። በህወሓት ሰፈር ነፍስ ውጪ ነፍስ ግቢ ሆኗል። በነ ደብረጽዮን ላይ ያመፀው ጦር የድንበር ከተማዋን አዲግራትን መቀመጫ አድርጎ በኢትዮ ኤርትራ ድንበር ጫፍ የሚንቀሳቀሰው አርሚ 15 በርካታ ወታደራዊ ስፍራዎችን እየተቆጣጠረ ነው። የህወሓት አመራሮች ይህንን ፈጽሞ ያሰቡት ጉዳይ አይደለም። በድንበር አካባቢዎች ላይ የተሰማራው የህወሓቱ አርሚ 15 ከፍተኛ አመራር ጀነራሎች ማመጻቸውን ከዚህ ቀደም በመግለጫ ጭምር አረጋግጠው እንደነበረ የቅርብ ትውስታችን ነው። ጀነራሎቹ ያመጹት በደብረ ጽዮን የሚመራው የህወሓት ቡድን ከኤርትራ መንግስት ጋር ጀምሮታል ያሉትን ግንኙነትን በመቃወም መሆኑ የአቋም መግለጫው ልብ ይለዋል። ታዲያ ይህን ካልናችሁ ከዚህ ጉዳይ ጋር ስማቸው በተደጋጋሚ የሚነሳ አንድ የጦር ጀነራል አሉ። ጀነራል ግዑሽ። በጀነራል ግዑሽ ገብረ ወይንም መፈንቅል አዛዥነት የሚመራው አርሚ 15 አመራሮች በትግራይ ውስጣዊና ውጫዊ ወቅታዊ ጉዳዮች ላይ ከመከሩ በኋላ ቅርብ ወራጅ አለ ካሉ
ነገሮች ሰነባብቷል። አመራሮቹ ይፋ ባደረጉት የአቋም መግለጫ በህወሓት የጦር አመራሮች መካከል ከፍተኛ መከፋፈል መፈጠሩን አሳብቋል። አብዛኞቹ የህወሓት አመራሮች ድንብርብራቸው ወጥቶ የሚያደርጉትን አጥተው እየዋለሉ ይገኛሉ። ይሁን እንጂ ሁኔታው ያስፈራቸው ጥቂቶች ደግሞ ካመጹት ጀነራሎች ጋር መሰለፋቸውን ቀጥሏል። ያም ብቻ አይደለም። ከትግራይና አካባቢዋ ከህወሓት የወጣቶች አፈሳ የዳኑ ወጣቶች ይህንን ቡድን እየተቀላቀሉት ነው። የህወሓት ሰራዊት ማዕከላዊ አዛዦች በኢትዮ ኤርትራ ድንበር ላይ የሰፈረውን ጦር የሚመሩትን ጀነራል ጉዑሽን ለማንሳት እንቅስቃሴ ሲያደርጉ እንደሰነበቱ ታውቋል። ጀነራሉ ሳይቀደሙ በዙሪያቸው ያሉ አመራሮችን አስተባብረው በህወሓት ላይ አምፀው ወታደራዊ ጥቃት ከፍተውባቸዋል። የጦር አመራሮቹ ከኤርትራ ጋር ተጀምሯል ያሉት ግንኙነት ለትግራይ ህዝብ ጥቅም የማያስገኝ ህገወጥ ጥምረት መሆኑን ገልጸዋል። ድንበሩን የተቆጣጠሩት የጦር አመራሮች የህወሓትና ሻዕቢያ ግንኙነትን ሊያስተጓጉሉ እንደሚችሉ ምንም ጥያቄ የለውም። በዚህ ቡድን ዙሪያ ህወሓት ከዚህ ቀደም በተደጋጋሚ መግለጫ ሲያወጣ እንደነበረ እናስታውሳለን። የህወሓትና ኤርትራን ግንኙነት ጓዳ ጎድጓዳ የሚያውቁ ጀነራሎች መሆናቸው ደግሞ በመቀለና አስመራ ከፍተኛ ድንጋጤ መፈጠሩ እየተሰማ ነው። በእርግጥም ሁኔታው ቀላል አይሆንም። ከህወሓት አመራሮች ህይወት ከራሱ ከድርጅቱ ህወሓት ህልውና ባለፈም በአስመራው ቤተ መንግስት በኢሳያስ አፈወርቂ አስተዳደር ላይ ትልቅ ፈተና ተጋርጧል። ለአዲ ሐሎም ቤተ መንግስት ጭምር የማይመለስ ኃይል ሆኖ ተከስቷል። የአመራሮቹ አቋም ከደብረ ጽዮን ቡድን ጋር አንገት ለአንገት ለመተናነቅ እየተንቀሳቀሰ የሚገኘው የጌታቸው ረዳን ቡድን አቋምም ዛሬ ላይ እየተጋራ ነው። የጌታቸው ረዳ ቡድን ህወሓት ከሻዕቢያ ጋር የጀመረውን ግንኙነት አጥብቆ እንደሚኮንን ይታወቃል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ በትግራይና ኤርትራ መካከል ያለውን ጉዳይ በቅርበት እንደማወቃቸው መጠን ከወራት በፊት በዝርዝር ይፋ ሲያደርጉ ህወሓትና ሻዕቢያ ለጋራ አጀንዳ በድንበር አካባቢ መንቀሳቀሳቸው እውን ሆኖ ነበረ። ከዚያም ሁለቱ አካላት በአንድነት እየሰሩ መሆናቸው ታወቀ። ከዚያም አሁን በድንበር አካባቢ አመጽ ያስነሱ ጀነራሎች አንዱ የተቃውሟቸው ምንጭ ህወሓት ለምን ከኢሳያስ አፈወርቂ አስተዳደር ጋር የማይሆንና የትግራይን ህዝብ ወደ ኋላ የሚጎትት ጥምረት ውስጥ ገባ የሚል ነው። በተዘዋዋሪ የጌታቸው ረዳ አቋም ይህ ነው። ስለሆነም አማጺ ጀነራሎቹ ከጌታቸው ረዳ ጋር ግንኙነት እንዳላቸው ይገመታል። ግንኙነታቸውም ከዚያ በኋላ ተጠናከረ። የአርሚ 15 አመራሮች ከዚህ ቀደም በአቋም መግለጫቸው ያነሱት ሌላው ጉዳይ የትግራይ ጊዜያዊ አስተዳደር የነበሩት ጀነራል ታደሰ አስተዳደርን የሚኮንን መግለጫቸው ነበረ። ጀነራሉ ከህወሓት ጎን ተለጥፈው የትግራይን አንድነት እየሸረሸሩ መሆኑን አመራሮቹና ጀነራሎቹ የገለጹ ሲሆን እያደረጉት ያሉትን እንቅስቃሴ አጥብቀው ሲኮንኑ እንደነበረ እናስታውሳለን። በተለይም ጀነራል ታደሰ የደብረ ጽዮንን ቡድን ፍላጎት ለማሳካት በደቡብ ምስራቅ ትግራይ አካባቢዎች አስተዳደር የመቀየር እንቅስቃሴ እንዲያቆሙ ጠይቀው ነበረ። ጀነራል ታደሰ የጀመሩትን አስተዳደር የመቀየር እንቅስቃሴ አጥብቀው የተቃወሙት የጦር አመራሮችና ጀነራሎች በኃይል ለውጥ ማድረጉ በአስቸኳይ ቆሞ እርምጃ እንዲወሰድ አሳስበው ነበረ። ይህ እንደተባለ ጀነራሉ ማለትም ታደሰ ወረደ ወዲያው ወደውም ይሁን ተገደው ስልጣናቸውን ለቀቁ። ጀነራል ታደሰ የሚመሩት የትግራይ ጊዜያዊ አስተዳደር ለህወሓት ውግንና ከማሳየት ይልቅ የትግራይን የግዛት አንድነት ለማስመለስ ከፌዴራል መንግስት ጋር ቢሰራ ይህ ሁሉ ባልተፈጠረ ነበረ። የጦር አመራሮቹ አክሎም የጦርነት እንቅስቃሴና የጦርነት ወሬ አቁመን ችግራችንን በሰላማዊ መንገድ እንፍታ ሲሉ ጥሪ አቅርበው እንደነበረም እናስታውሳለን። ጸምዶ ስለሚባለው የህወሓትና ሻዕቢያ ጥምረት የትግራይ ክልል ጊዜያዊ ፕሬዝዳንት ጀነራል ታደሰ ወረደ ከዚህ ቀደም ከትግራይ ቲቪ ጋር በነበራቸው ቆይታ በኤርትራና በትግራይ መካከል የተፈጠረው ግንኙነት በፖለቲካዊ ውሳኔ መሆኑን ሲናገሩ በበርካቶች ዘንድ ትዝብት ውስጥ ገብተው ነበረ። ይህ ማለት በጋራ አጀንዳ ቀርጸው በጋራ ለመተግበር እየተንቀሳቀሱ ይገኛሉ እንደማለት ነው። አሁን አመጽ ያስነሱ ጀነራሎች ይህንን በመግለጽ በጀነራል ታደሰ ወረደ ላይ ያላቸውን ተቃውሞ በጊዜው ገልጸው ነበረ። ነገር ግን የኤርትራ መንግስት ለትግራይ ዜጎች ከወትሮ በተለየ አመለካከት እንደማይኖረው የተረዱ ጀነራሎች አሁን በግልጽ ከመቃወም አልፈው
በይፋ አመጻቸውን አቀጣጥለውታል። ህዝብን ለመሸወድ የተወሰደውን ማጭበርበሪያ ስልት በማውገዝ በአስቸኳይ እንዲቆም ያመጹት ጀነራሎች ዛሬ ስትራቴጂክ የሆኑ ወታደራዊ ቦታዎችን እየተቆጣጠሩ ይገኛሉ። የትግራይን ህዝብ ለእልቂት ሲዳርግ የቆየ ጉዳይ ሲሆን አሁንም ህዝብን ለማታለል ደፋ ቀና የሚሉ ህወሓትን ጨምሮ በርካታ ኃይሎች መፈጠራቸው ሀገርና ሰላም ወዳድ ጀነራሎች እንዲያምፁ ምክንያት ሆኗቸዋል። በገደብ አልባ ስግብግብነትና ሆዳብነት ተጸንሰው በክፋት የተወለዱ የህወሓት ስብስቦች በስልጣንና በአምባገነን ስርዓት ውስጥ ተጠምደው ህዝብን በማሰቃየት እድሜያቸውን ለማራዘም ከሻቢያ ጋር የጀመሩት ግንኙነት መጨረሻው ውድቀት እየሆነ መጥቷል። ጭራሽ የህወሓት አመራሮች ህልውና ችግር ውስጥ ገብቷል። እንደ ምግበ ያሉ ተባባሪ ጀነራሎችም ማስጠንቀቂያ እየደረሳቸው ነው። በፍጥነት አቋማቸውን ካልቀየሩ እርምጃ ሊወሰድባቸው እንደሚችል በጀነራሉ ተነግሯቸዋል። የትግራይ ኃይሎች ከማናቸውም የፖለቲካ ኃይል ውግንና ነፃ ሆነው የተፈጠረውን መከፋፈል ለማስቆም በጋራ እንዲቆሙ በኢትዮ ኤርትራ ድንበር አካባቢ ያመጹ ጀነራሎች አስጠንቅቀው ህወሓት ከሻቢያ ጋር የጀመረው ግንኙነትም በአጭሩ እንደተቀጨ እያስረዱን ነው። የትግራይ ሰራዊት ተብሎ የሚጠራው ኃይል የትግራይ ህዝብ ጠባቂ እንጂ የማንም ፖለቲካ ኃይል ተለጣፊ አይደለም ሲሉ የጦር አመራሮቹ እወቁልን እያሉ ነው። ይህ ማለት የትግራይን ሰራዊት ህወሓት እንደፈለገ አይዘውሮም እንደማለት ነው። የህወሓት ሚሊሻ መሆንን ያልመረጡ ለወርቅ ስርቆት ቅድሚያ የማይሰጡ ህዝባቸውን ለዘራፊዎች አሳልፈው በመስጠት በሀብት ላይ ሀብት ማካበት ያልፈለጉ ባፈነገጡ በትግራይ ጀነራሎች አማካኝነት ዛሬ ወታደራዊ ጥቃት በህወሓት ላይ እያደረሱ ነው። በሚያደርጓቸው አመጾች፣ በሚወስዷቸው ወታደራዊ ኦፕሬሽኖችና ወታደራዊ እንቅስቃሴዎች በርካታ ስልታዊ ቦታዎችን እያጠቁ ከህወሓት ነፃ እያወጡ ይገኛሉ። ለማናቸውም ይህ የተደራጀው ኃይልና ጽምዶ የተባለው ኃይል መጨረሻቸው ምን ሊሆን ይችላል? የበርካቶች ጥያቄ ነው። የተከበራችሁ አድማጭ ተመልካቾቻችን በጉዳዩ ዙሪያ የሚወጡ አዳዲስ መረጃዎች ካሉ ይዘንላችሁ የምንቀርብ ይሆናል። አብራችሁን ስለነበራችሁ ምስጋናችን ከፍ ያለ ነው።